ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ መሪዎችና ያገዛዙ የከሸፈ የድሮን ጥቃት፣ የተጠናከረ የፋኖ ወታደራዊ እርምጃ፣ አዲሱ የትግራይ ውሳኔ፣ የስሙላው ምርጫና ውዝግቡ፣ የወጣቶች ተቃውሞ፣ የኦሮሚያ ሚሊሻና እገታው፣ አዲሱ ውሳኔና የአውሮፓ ህብረት፣ የሰራዊቱ አባላት ተቃውሞ፣ ሶማሊላንድና አረብ ሊግ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በሰሜን አማራ ቀጠና የፋኖ መሪዎች ላይ ያነጣጠረ የድሮን ጥቃት ሳይሳካ ከሸፈ። ጥቃት ለመሰንዘር ከተላኩት ድሮኖች መካከል አንዱ በፋኖ ቁጥጥር ስር ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 208ኛ ኮር ቀጠና ከዳባት ወደ አጅሬ በሚወስዱ የአስፓልት መንገድ ላይ 13 ተብሎ በሚጠራው ልዩ ቦታ አገዛዙ የፋኖ አመራሮችን ጭምር ኢላማ በማድረግ የድሮን ጥቃት የሰነዘረ ቢሆን ያስበው እንዳልተሳካና ከአጥፍቶ ጠፊ ድሮኖቹ መካከል አንዱ ፈንድቶ ጉዳት ሳያደርስ ሲቀር ሌላው በፋኖ ቁጥጥር ስር መዋሉ ታውቋል። የ208ኛ ኮር አመራሮች ይፋ እንዳደረጉት ጥቃቱ የተሰነዘረው በከፍተኛ የውጭ ምንዛሬ ከተባበሩት አረብ ኤሚሬት የአብይ አገዛዝ ከሚያስመጣቸው ድሮኖች መካከል ሁለቱን በመጠቀም ሲሆን የጥቃቱ ዓላማ የኮሩን አመራሮችና አባላት ታርጌት ያደረገ እንደነበር ቢሆንም ጥቃቱ የተሰነዘረበት ስፍራ ገጠራማ የአማራ ገበሬዎች የሚኖሩበት አካባቢ ሆኖ አገዛዙ ለአማራ ሕዝብ ምንም አይነት ደንታ የሌለው ኃላፊነት የማይሰማ መሆኑን በተግባር ማረጋገጡን ገልጿል። ለጥቃት ከዘጋጁት ሁለት ድሮኖች መካከል አንደኛው ሲተኮስ ሁለተኛው ግን ሳይሳካለት ቀርቶ የከሸፈ መሆኑን የጠቀሰው መረጃ አገዛዙ ይህንን የድሮን ጥቃት ቢሰነዝርም በሰውም ሆነ በንብረት ላይ ምንም አይነት ጉዳት አለማድረሱን መረጋገጡን ጠቅሷል። ሰው አልባ ሁለት ድሮኖችን በማሰማራት የፋኖ መሪዎችና ፋኖች ላይ ጥቃት አደርሳለሁ ያለው አገዛዝ ያቀደው መክሸፉን የኮሮ አመራሮች በዝርዝር መግለጻቸውን ይኸው መረጃ ጠቅሷል። አገዛዙ በአጥፍቶ ጠፊ ድሮን ጭምር ውጊያ ለማድረግ መሞከሩ መደናገጥ እንዳልፈጠረባቸውና ትግሉ ተጠናክሮ እንደሚቀጥል የኮሮ አመራሮች መግለጻቸውን የአፋብን ጎንደር ጠቅላይ ግዛት በላይዝ 208ኛ ኮር ህዝብ ግንኙነት መምሪያ ዛሬ ግንቦት 12 ቀን 2018 ሂደቱን አስታኮ ባወጣው መረጃ ታውቋል። መንግስት አሁን ያደረገው ሁኔታ በአርቲፊሻል ድሮን ነው እያለ ሙከራ አድርጓል። አሁን ሁለት ሙከራ ወደ አያሌ ብሩ ቁጥጥር አካባቢ ወዳለው አንዱ ፈንድቷል። አንዱ ሳይፈነዳ ከዛፍ ላይ እንደሆነ ይዘነዋል። ይህም ቃዊ ነው። ስለዚህ መንግስት በአርቲፊሻል ውጊያም ጀምሯል። በመደበኛ ውጊያ ልሳካለት ሲል በአርቲፊሻል ውጊያውን እያካሄደ ነው። ስለዚህ ማንም የሰራዊት አባል የሆነ መንግስትነቱን አጥቶ ወደ አርቲፊሻል ስለገባ ማንም ሰው ሳይደናገጥ ዋነኛውንም ያምጣው የትኛውንም ያምጣው ገጥመናል ስለሆነ ከዚህ በኋላ ለሚደረገው ሁላ ማንም ሰራዊት መደናገርና መዘናጋት የለበትም የሚል ማሳሰቢያ አለኝ። ይህ በእንዲህ እንዳለ በምዕራብ አማራ ቀጠና ቴዎድሮስ ያገዛዙ ስልጣን አስጠባቂ ጦር በመድፍና በድሮን የታገዘ ውጊያ ከፍቶ እንዳልተሳካለትና ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ዛሬ ግንቦት 12 ቀን 2018 ይፋ እንዳደረገው በትላንትናው ዕለት በጎዛመን ወረዳ ቀዝቀዝና በስናን ደብረ ዘይት አካባቢዎች እስከ ምሽቱ 1 ሰዓት በመፋለም ድሎች ማስመዝገቡን ጠቅሷል። በዛሬው ዕለት 206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ በደብረ ኤልያስ ወረዳ ማርዘንብ ላይ መሸገውን የጠላት ኃይል ከንጋቱ 11 ሰዓት ተኩል ከበባ ውስጥ በማስገባት የጠላትን ቅስም የሰበረ ጥቃት በመሰንዘር ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ጠላት በተኛበት ምሽጉ ላይ በተከፈተበት በዚያው ውጊያ ከ50 በላይ ጠላት ኃይል ሲደመሰስ መቶ አለቃ ተሾመና መቶ አለቃ ሽመልስ ከተደመሰሱት መካከል እንደሚገኙበት ተገልጿል። 9 ክላሽ፣ 4 የመገናኛ ሬዲዮ፣ ወታደራዊ ቦርሳ፣ የወገብ ትጥቆች ከጠላት መማረክ የተቻለ ሲሆን የክላሽ ጥይትና የብሬን ቺንቺል ከነ ጥይቱ በተጨማሪ መማረካቸውን አፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት መምሪያ ዛሬ ባወጣው በዚሁ መረጃ አስታውቋል። የትግራይ ክልል ትምህርት ቢሮ በክልሉ የ2018 ዓ.ም የትምህርት ዘመንን ከነዳጅ እጥረትም ከደሞዝ መዘግየትና ከፈራረሱ የትምህርት መሰረተ ልማቶች ጋር በተያያዘ ከታቀደው 1 ወር ቀደም ብሎ እንዲጠናቀቅም ውሳኔ ማቅረቡ ተሰማ። የቢሮው ኃላፊ ኪሮስም ሀጎሽ ዶክተር ለአዲስ ስታንዳርድ በሰጡት መግለጫም የፌዴራል መንግስት የበጀት ድልደላና የነዳጅ አቅርቦትን ማገዱ በክልሉ ውስጥም የመምህራን ደሞዝ በወቅቱ እና በአግባቡ መከፈል የማይቻል
እንዳደረገው ገልጸው መምህራን ለወራት ካልተከፈለ የደሞዝ እጥረት በተጨማሪም በከፍተኛ የነዳጅ እጥረት ምክንያት ለትራንስፖርት በቀን እስከ 100 ብር በላይ ለማውጣት ተገደዋልም ብለዋል። የነዳጅ ቀውሱ እየተባባሰ በመምጣቱ በግል ትምህርት ቤቶች ልጆቻቸውን ያስመዘገቡትም ጨምሮ ወላጆች ተማሪዎች ወደ ትምህርት ቤት ለማጓጓዝ የተቸገሩ መሆኑን የገለጹት ኃላፊው በሰኔ ወር 2018 ዓ.ም እንዲካሄድ የተያዘለት ብሔራዊ ፈተና መደበኛውን የመማር ማስተማር ሂደት ከመቋረጣቸው በተጨማሪ በክልሉ ጦርነት ወቅት የትምህርት ተቋማት በመውደማቸው በርካታ ተማሪዎችም ዛሬም በጊዜያዊ መጠለያ ካምፖች ውስጥ የመማሪያ ቦታ ላይ እንደሚገኙም ጠቁመዋል። የትምህርት መሰረተ ልማቶች በመውደማቸው ምክንያት ቁጥራቸው ቀላል የማይባሉ ተማሪዎች በአሁኑ ወቅት በጊዜያዊ መጠለያዎች ውስጥ ትምህርታቸውን ለመከታተል ተገደዋል ያሉትም ዶክተር ኪሮስ መጪዎቹ የዝናብ ወራት ክፍሎችን ለማስቀጠል ይበልጥም አስቸጋሪ እንደሚያደርጉትም ገልጸዋል። በዚህም ምክንያት መጀመሪያ ላይ በሰኔ 30 2018 ዓ.ም እንዲያጠናቀቅም ተወስኖ የነበረው የትምህርት የቀን መቁጠሪያ አሁን ላይ ግን ግንቦት 30 2018 ዓ.ም መዛወሩን ኃላፊው አክለዋል። ዶክተር ኪሮስ ለነዚህ መስተጓጎሎች እና ስልታዊ መደላደላዮች የፌዴራል መንግስቱ ሙሉ ተጠያቂነት ይወስዳል ያሉም ሲሆን የክልሉ መንግስት እነዚህን መስተጓጎሎች ለመፍታትና ፍትሃዊ የደሞዝ ክፍፍልን ለማረጋገጥ እንዲሰራም ገልጸዋል። ከዚህም በተጨማሪ ህጻናት ወደ መማሪያ ክፍሎች እንዲመለሱ ለማድረግና መምህራንን በተለያዩ መንገዶችም ለማበረታታት የሚደረጉ ማንኛውም ጥረቶችን እንዲደግፉ ለዓለም አቀፉ ማህበረሰብና ለትግራይ ክልል ህዝብ ጥሪ ማቅረባቸውም ተመልክቷል። የትግራይ ክልል የትምህርት ዘርፍ ወደ ውድቀትም እየተቃረበ መሆኑን የክልሉ ባለስልጣናት ለወራት ያህል ተደጋጋሚ ማስጠንቀቂያም ሲሰጡ ቆይተዋልም ተብሏል። የሁለት ዓመቱ ጦርነት ያስከተለውን አስከፊ ውድመት መልሶ ለመገንባት ከተደረጉ ዓመታትም ጥረቶችን በኋላም ስርዓቱ የኋልዮሽ የመመለስ አደጋም እንደተጋረጠበት ቢሮ በዚህ ዓመት መጀመሪያ ላይ ማስጠንቀቁ አይዘነጋም። ከትግራይ ክልል ጊዜያዊ አስተዳደርና ከትምህርት ቢሮም እንደዚሁም ከመሰል መንግስታዊ ተቋማት በቅርቡ ለቀረቡትም ተደጋጋሚ ክሶች የፌዴራል መንግስቱም እስካሁን ድረስ በዝርዝር የሰጠው ኦፊሴላዊ ምላሽ የለም። አለመግባባቱም ከአዲስ አበባናም ከመቀሌ መካከል ከጦርነት በኋላ ያለውን የመደበኛነት እርምጃዎችን ፍጥነትና አፈጻጸም በተመለከተ ያለውን ቀጣይ ውጥረትም ያንጸባርቃልም ተብሏል። መነሻውን ከደብረ ብርሃን አድርጎ ወደ አንኮበር በተንቀሳቀሰ ያገዛዙ ጥምር ጦር ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ዛሬ ግንቦት 12 ቀን 2018 ዓ.ም መነሻውን ከደብረ ብርሃን ባደረገው የአገዛዙ ስልጣን አስጠባቂ መከላከያ ባንዳ አድማ ብተናና ፖሊስና ሚሊሻ ወደ አንኮበር እየመጡ በነበረበት ወቅት በሰነዘረ የደፈጣ ጥቃት ድል መቀዳጀቱን አስታወቀ። ታውቋል። ኢማመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር የሻለቃ 2 ቃኞች አንኮበር ወረዳ ቁንዲ ከተማ ላይ በመጠበቅ አንድ ፓትሮል የጠላት ኃይል ላይ በተሰራ የደፈጣ ጥቃት ተሽከርካሪው ተመቶ ከጥቅም ውጭ ሲሆን የጠላት ኃይል ሙትና ቁስለኛውን መሆኑን አስታውቋል። ጉራ ማርያም የሰፈረውን የጠላት ኃይል በሻለቃ 2 እና አባት አርበኞች በጋራና በተቀናጀ መንገድ ከበባ ውስጥ በማስገባት ኮበር በኩል ወደ ሻለቃ 2 አባላትና እንዲሁም የአራባ ክላስተር አባት አርበኞች በጃዝማች አብዬ ብርጌድ ኤፍሬም ሻለቃና ደረጀ ሻለቃ ከሻለቃ 2 ጋር በጋራና በተቀናጀ መንገድ አንኮበር ወረዳ ጠምቄ በተባለ ቦታ ላይ በተቀመጠው ባንዳ አድማ ብተና ላይ ጥቃት መሰንዘር መደምሰሳቸውን አስታውቋል። በዚህ ጥቃት 11 የአድማ ብተና አባላት ሲደመሰሱ ሸበሌ የተባለ አንድ የፖሊስ አባልና ሀሳብ ምንዳ የተባለ ሌላ የፖሊስ አባል ደምሰሳቸውን ብዛት ያለው ያገዛዙ ስልጣን አስጠባቂ ጦር መቁሰሉንም አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 12 ቀን 2018 የነበረውን ውጊያ አስታኮ ባወጣው በዚሁ መረጃ ገልጿል። በተመሳሳይ ትናንት ግንቦት 11 ቀን 2018 በአካባቢው ውጊያ የነበረ ሲሆን ከምሽቱ 1 ሰዓት አካባቢ የክፍለ ጦሩ ቃኞች የሻለቃ 1 አባላት ደረፎ ከተማ ላይ በጨበጣ ውጊያ ጠላትን ሙትና ቁስለኛ አድርገው ድል መቀዳጀታቸውን ገልጸዋል። ይህ በእንዲህ እንዳለ በዚሁ ቀጠና በናደው ክፍለ ጦር አናብስቶች የከተማ ውስጥ የተሳካ ኦፕሬሽን መካሄዱን እዙ ዛሬ ግንቦት 12 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ገዛዙ መንገድ ጠራጊ በመሆን መረጃ በመስጠት የወገን ኃይል ላይ ከጠላት ጎን ተሰልፈው ሲወጉና ሲያዋጉ የነበሩ ሚሊሻዎችን ትላንት ግንቦት 11 ቀን 2018 ምሽት 2 ሰዓት ላይ በመራቤቴ ዓለም ከተማ 01 ቀበሌ በተለምዶ ስሙ አጠራር ማቁር እየተባለ በሚጠራው ቦታ ላይ ድንገተኛ ጥቃት በመሰንዘር ባንዳ ሚሊሻዎቹን መደምሰስ መቻሉን ይኸው መረጃ ጥሷል። የጠላት ስልጣን አስጠባቂ ባንዶች ሮንድ እየዞሩ በነበረበት ሰዓት የናደው ክፍለ ጦር የልዩ ኦፕሬሽን ቡድን በከተማ ውጊያ ባንዳ ሚሊሻ አባሎቹን የደመሰሱ ሲሆን ግዳቻቸውን በተሳካ ሁኔታ መወጣታቸውን ገልጸዋል። ያገዛዙ ሰራዊት በውር ድንበር አሁንም ሰላማዊ ወጣቶችን እያዋከበና ሰብአዊ ጉዳት እያደረሰ
እየደረሰ እንደሆነ የጠቀሰው መረጃ ፍርሃት በመነጨ ስሜት ከተማዋን በተኩስ ሲንጣት አድሯል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 12 ቀን 2018 ባወጣው በዚሁ መረጃ ገልጿል። እዚህ የከተማ ኦፕሬሽን 2 ባንዳ የሚሊሻ አባላት ሲደመሰሱ 1 ክላሽንኮቭ መማረካቸውን ቁጥሩ በውል ያልታወቀ የሚሊሻ አባላት መቁሰሉንም ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ምኒልክ ዕዝ 106ኛ ኮር 303ኛ ኮር በጠላት ላይ የተሳካ ጥቃት ሰንዝረው ድል መቀዳጀታቸው ተገለጸ። አማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር 303ኛ ኮር 81ኛ ክፍለ ጦር ዛሬ ግንቦት 12 ቀን 2018 ዓ.ም የወሎ ቤት አማራ ምኒልክ ዕዝ አህዶች በጥምረት በጠላት ላይ ባደረጉት የተባበረ እርምጃ ከፍተኛ የማጥቃት ሂደት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። 106ኛ ኮር 303ኛ ኮር በጥምረት መቄት ወረዳ በጠላት ላይ በወሰዱት በዚህ እርምጃ በርካታ ጉዳት በጠላት ላይ የደረሰ ሲሆን የጠላት እቅድና እንቅስቃሴ ሙሉ በሙሉ ማክሸፍ መቻሉንም ገልጿል። ጠላት ጥቃቱን ተከትሎ የተረፈ ኃይል ወደ መጣበት ገራገርና ፍላቂ ለመፈርጠጥ የተገደደ ሲሆን የብልጽግናው ሰራዊት ላገዛዙ ስርዓት ወንበር ምንም አይነት ፋይዳ የማይፈጽም ሽባ ተደርጎ በፋኖች ከባድ ጥቃት መፍረክረኩን ይኸው መረጃ ጠቅሷል። የአማራ ህዝብ እንደ ህዝብ ለመጨፍጨፍና ለማጥፋት የመጣው ያገዛዙ ስልጣን አስጠባቂ ሰራዊት በፋኖ ቁርጥ ልጆች መውጫ መግቢያ በማጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን አፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 12 ቀን 2018 ባወጣው በዚሁ መረጃ ገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ የህዝብ ግንኙነት ኃላፊው የትብብር ለኢትዮጵያ አንድነት የምክር ቤት አባሉ ይስሐቅ ወልዳይ በአዲስ አበባ በአራዳ ክፍለ ከተማ ምርጫ ክልል 1-9 ለፓርላማ እጩ ሆነው ቢቀርቡም የድምፅ መስጫው ቀን ሲቃረብም ከመጪው 7ኛው ጠቅላላ ምርጫ ራሳቸውን ማግለላቸውን አስታወቁ። የምርጫ ቦርድ ግን በበኩሉ የፓርላማ እጩ ተወዳዳሪን ጥያቄ አልቀበልም አለ። በኢትዮጵያ ደም አፋሳሽ ጦርነትም ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት መሆኑን የገለጹትም እጩ ተወዳዳሪ በአማራም፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና ጋምቤላም ንጹሐን ዜጎች በማንነታቸው በፖለቲካ አመለካከታቸው እየተገደሉና የታሰሩ መረጡኝ ማለት በህዝብ ህመም መሳለቅ ነው ብለዋል። ሲቀጥሉም በከፍተኛ ማህበራዊ ትርምስ ውስጥ የሚደረግ ማንኛውም ምርጫ ነጻና ፍትሃዊ ሊሆን ስለማይችል በዚህ መሳተፍ ለጥፋት ኃይሎች ህጋዊ እውቅና መስጠት በመሆኑ የኢትዮጵያ አንዱ ወሳኝ አካል የሆነው የትግራይ ህዝብ ሳይሳተፍበት የሚደረግ ምርጫ ኢትዮጵያን ሙሉ ስለማያደርጋት እንዲሁም ህዝቡ ከተፈናቃይ ካምፕም ሳይወጣና ከስጋት ነጻም ሳይሆን በሚደረግ ምርጫ የጥፋት አካል አልሆንም ብለዋል። ሲያክሉም በኦሮሚያ ክልል ከ2011 ዓ.ም ጀምሮ ለተቀሰቀሰው የጸጥታ ችግር ዘላቂ የፖለቲካ መፍትሄም ሳይበጅለት በምርጫ ስም ቀውሱን ማራዘም ተቀባይነት እንደሌለውም ገልጸዋል። የተሻለ አማራጭ ሀሳብ ያላቸው ግለሰቦች፣ የምክር ቤት አባላትና ጋዜጠኞች በህግ በማስከበር ስም በእስር ቤት እንዲታጎሩ መደረጋቸውን የገለጹትም እጩ ተወዳዳሪ እነዚህ ችግሮችም እስካሁን ከቀጠሉና ቀድሞም እንደነበሩም ካወቁ ለምን የምርጫው ተሳታፊ እጩ ሆነው ቀረቡ? ለምንስ እስካሁን ቆዩ? በሚል ከቲክታክ ኢትዮጵያም ጥያቄ የቀረበላቸው ሲሆን እንደ ፓርቲም እንደ ትብብርም ለምርጫ አስቻይ ሁኔታ እንዲፈጠር እንታገላለን ስንል ቆይተናል። ነገር ግን ትናንት የነበረው ችግር ዛሬም አብሮን አለ፣ የተለወጠ ነገር የለም ብለዋል። የጸጥታ ችግሮችም ሳይቀረፉና እስረኞችም ሳይፈቱ በምርጫው መሳተፍም ከአጃቢነት የሰለለ ሚና የለውም። ለውጥም ባለመምጣቱ አሁን ሰዓቱን ጠብቄ ራሴን ከምርጫው አግልያለሁ፣ ፓርቲዎቻቸው ግን እስካሁንም በምርጫ ሂደቱ አሉም ሲሉ ገልጸዋል። የኢትዮጵያ ምርጫ ቦርድ በበኩሉ በጻፈው ይፋዊ ደብዳቤም የአቶ ይስሐቅን ከእጩነት ራስም የማግለል ጥያቄ ውድቅ ያደረገው ሲሆን ቦርዱ ለዚህም በሰጠው ማብራሪያም እጩነትን የመሰረዝ ወይም የመተው ጥያቄ በህግ ተቀብሎ ለማስተናገድ የተቀመጠው የጊዜም ሰሌዳ የመጨረሻው ሚያዝያ 23 2018 ዓ.ም ድረስ ብቻ እንደነበረም ገልጾ አቶ ይስሐቅም ጥያቄውን ያቀረቡት ግን ግንቦት 10 2018 በመሆኑ ውሳኔው የህግ መሰረት የለውም ብሏል። ቦርዱ በአሁኑ ወቅት የእጩነት መሰረጃ የጊዜ ገደቡ ያለፈ ከመሆኑም በላይ የእጩዎችም ስም ያረፈበት የድምፅ መስጫ ወረቀትም ታትሞ ወደ አገር ውስጥም የገባና ለምርጫው የቀረበው ጊዜም 12 ቀናት ብቻ በመሆኑ ጥያቄውን ተቀብሎ ማስተናገድ እንደማይችል አስታውቋል። የጠቅላይ ሚኒስትሩ ስርዓት ናቁ ንግግር ወጣቶችን ዛሬም እያስቆጣ ነው። ወጣቶች መድረሻ አጥተናል። ኢኮኖሚያዊ ቀውሱን ተከትሎ ወጣቱ ተስፋ በማጣት ራሱን እስከ ማጥፋት የደረሰበት፣ ወጣቱ በጦርነትና በሌሎች አገዛዙ በፈጠራቸው ችግሮች ህይወቱን እያጣ የነገ ተስፋው እየጨለመ መድረሻ ማጣቱን ባለመገንዘብ ጠቅላይ ሚኒስትሩ ያደረጉት ንግግር ዛሬም በማህበራዊ ሚዲያ ቅሬታ እያስነሳ ይገኛል። ጠቅላይ ሚኒስትር አብይ አህመድ አገር ማስተዳደር ጦርነት ቀፍቅፎ ንጹሐንን እንደማስጨፍጨፍ ቀላል
አለመሆኑ ባለፉት 8 ዓመታት በተግባር የታየበትና አገዛዛቸው ወድቆ አገር እየጣለ ያለበት በብልጭልጭ ፕሮጀክትና በጦርነት የሀገሪቱን ሀብት እያባከኑ ኢኮኖሚያዊ ቀውሱን ወደ ጎን በማድረግ ለወጣቶች የስራ ዕድል መፍጠር ያልቻለው አገዛዝ ወጣቶችን መልሶ ለመውቀስ መሞከሩ በወጣቶች ተቃውሞ እያስነሳ ይገኛል። ዛሬም አንድ ተስፋ የቆረጠ ወጣት የጠቅላይ ሚኒስትሩ ንግግር እንዳስቆጣውና በተጨባጭ ያለውን የሀገሪቱን ሁኔታ ወደ ጎን በማድረግ ተስፋ ያጣው መድረሻ ያጣው ወጣቱን በተመለከተ ስራ እንደተናቀ አድርገው ለማቅረብ መሞከራቸውን በወቀሳ አንስቶ የሚሊዮን ወጣቶችን ሮሮ ከሞትኩም ልሙት በማለት ቅሬታውን በአደባባይ አሰምቷል። ሞትንም ኖርንም ትርጉም ያጣንበት ደረጃ ላይ እንገኛለን በማለት በፍርሃት ሳቢያ ወጣቱ ዝምታ የመረጠ ቢሆንም ችግሩ ገፍቶ እየወጣ መሆኑን ወጣቱ በምሬት ለማስረዳት ሞክረዋል። ምናምን ከተማ ምራት ተለውጧል። በጣም ይሄ እናበረታታል። እርሶ ግን የትኛውን ኢትዮጵያ ነው እያስተዳድራሉ? ባለፈው የኢትዮጵያ ወጣት ሰነፍ ነው ምናምን ብሏል። ፋብሪካ ምናምን ሞልቷል። ከውጭ አምጦ ችግር የለም ለነሱ በዶላር ትከፍላላችሁ። ምነግር ነገር ፋብሪካ ሚኒመም ቢበዛ እስከ 10,000 ብር ቢከፍል እሱም ትንሽ የደረጃ ለውጥ ካረክ ነው 4,000 6,000 7,000 ቢከፍል ነው። በአሁን የኑሮ ውድነት ማለት ነው። በአሁን የኑሮ ውድነት አንድ የቤት ኪራይ 3 በ2 ወይም 4 ተውሶ አይታሰብም። 2 በ3 የሆነች ክላስ ወይ 7,000 ነው የምትከራይ ወይ 6,000 ወይ 8,000 ብር ነው ትከራይ። አለቀ እና በ10,000 ብር ገብቶ የቤት ኪራይ አብላጣው እሺ ምን ይብላ ወጣቱ። ይሄን ያውቃል። የኑሮ ውድነት ነጋዴ ከመንግስት የበለጠበት ሀገር እኮ ነው። እንደፈለገ ሂሳብ የሚጨምርበት እንደፈለገ ህዝቡን የሚዘውርበት ሀገር ነው እየመሩት ያሉት ማለት። የትኛውን ሀገር ወይ ግደሉም በቃ ምን ሲጀመር እየሞቱ ነው። አብዛኛው ወጣት እየሞተ ነው። እምነግሮት ነገር ማለት ነው። በየቤቱ እኮ ስንት ራቡን የሚውል በራብ ምክንያት የተሰቃየ በራብ ምክንያት የሞተ ስንት ወጣት አለ። ለራሱ በቃ አልተረፈም። ለራሱ ስለ ቤተሰቡ እየተጨነቀ ስንቱ ወጣቱ ራሱን አጥቷል ነው የምለው። መሮኝ ነው ዛሬ ማወራው ማለት ነው። መሮኝ የኢትዮጵያ ገንዘብ እየሞተ ነው። በየጊዜው የኑሮ ውድነት በጣም እየጨመረ ነው አለ። እንግዲኛ ተራጠናውን ሰነፍ ሆናል አይደለ? ቤት አካባቢዎችን አትቆጣጠሩም። ፖሊስ የምነግራችሁ ነገር የሆነ አለ። ህግ አወጡ የሆነ ይሄን ያህል ድረስ ቤት ክራይ መጨመር አይቻልም። ያ አንድ ወጣት በሱ ተስማማና ይሄ ህግ ምናምን ህግ ፖሊስ ጣባ ሄደ። የምነግርህ ነገር ማለት ነው። ፖሊስ ጣባ ሄደ አካባቢዎችን ይዘው ማለት ነው። ግን የታሰረው አካባቢ አይደለም። አካባቢ ብር ስላለው በቃ ከፈለና ያኛው ወስዷቸው ሄደ ተከራዩ ነው የታሰረው። የምነግርህ ነገር ብራዘር እቺን ኢትዮጵያ ነው እያስተዳደሩ ያሉት ማለት ነው። ወጣቱ ተስፋ የቆረጠባት ወጣቱ ኢትዮጵያ ውስጥ መኖር የማይፈልግባት የኑሮ ውድነት ወጣቱን ያሰቃየባት በመኖርና አለመኖር መካከል ያለ የመንገዱ ብቻውን እያወራ የሚሄድ ስለ ልቦና በፊዚካሊቲ በሁሉም ነገር የሞተ ወጣት ያለባት ኢትዮጵያን በርሶ ምክንያት ተራጣሉ። ለምን ሄዳችሁ ጋዴራ አትቆጣጠሩ? ለምን ሄዳችሁ የቤት ማካሪቱ ሰዎች አትቆጣጠሩ? ባቃሉ ይናንተ እዛ የሚሰሩ ሰዎች አለቅ የሚይዙን እኛ የኑሮ ውድነት የተጫነበት ነው። ተናገርን እንሞታለን። ነገሩ ሁሉም እየገደላችሁ ነው። ችግር የለም ይሞታናል። በመሳሪያ ባይሆን በኑሮ ውድነት እንኳ አልቀረም። ማነው ስለ ቤተሰብ የሚያስበው? የትኛው ወጣት ነው ቤተሰብን መሰረት የሚያስበው? የለም አንድም ወጣት በዚህ ጊዜ ቤተሰብ ሊመስረት ካል የወደፊት ነገር ያሳስበዋል። እኛ ኢትዮጵያ አሁን እንደዚህ ናት። ለወጣትም ማትመች ወጣትም ሞት የምታስመኝ ቺናትን ያጋር ነጋዴ መንግስት የሆነባት ሰርተም ማተለወጥባት የምትሰራው ነገር ከትንሽ ነገር ከቤት ኪራይ የማልፍባት ቺናትኛ ኢትዮጵያ አድርስላቸው ለሁሉም። እኛ ወጣቶች ወዴት እንደምንገባ ያጣንባት መግቢያ ወጪ ያጣንባት ከተናገርን የምናልቅባት ይህን ለክ ችግር የለም። አሁን ማለት ስኖርማል አለም እየሞትን ነው እኮ ምን እንሮ ቤተሰብ መሰረት ካልቻልክ ቤተሰብ መርዳት ካልቻል በየጊዜው ነጋዴ መንግስት የሆነባት ሀገር ሲርሰው ነጋዴን ቆጣጠሩልና ኖራቸውን ያመቻቹልን። የኢትዮጵያ ወጣት ስራ ተነፍ ነው ምናምን ከሚሉ እሱን ፋብሪካ ሰርተን የቤት ኪራይ እንኳን መከፈል አንችልም ልንገሩትና ማለት አንድም ጋር አይደርስም። ግን ችግር የለም ሮሮኝ ከተናገርኩ ከተወጣው ችግር የለም። ቻው። በሚሊዮን የሚቆጠሩ ወጣቶች ከተለያዩ የስራ ዕድል አጥተው የሚንከራተቱበት ተስፋ አጥተው አንዳንዶች ራሳቸውን እስከ ማጥፋት የደረሱበትን ኢትዮጵያ ጠቅላይ ሚኒስትሩ ሆነ አገዛዛቸው መገንዘብ ያቃተው በወጣቶቹና በህዝቡ ችግር እየተሳለቀ ያለ መሆኑን በተከታታይ በወቀሳ እየተነሳ ይገኛል። ኢትዮሪካ የተሰኘው አልበም መውጣቱን ተከትሎ የአንጋፋው ድምፃዊ ቴዎድሮስ ካሳሁን በእስር ላይ የሚገኙ ባልደረቦች በፍርድ ቤት ዋስትና ተፈቅዶላቸዋል። ፖሊስ ዋስትናቸውን አክብሮ ለመልቀቁ አንዳንዶች ጥርጣሬ ያላቸው። ኢትዮሪካ የተሰኘ አልበሙን ያወጣው ድምፃዊ ቴዎድሮስ ካሳሁን በተለይም የህዝቡ ድምፅ ሆኗል። የነጻነት ደውል ነው የተባለው ዳስጣል የተሰኘው ዜማውን ተከትሎ አገዛዙ ከፍተኛ ቁጣውን ለመግለጽ በድምፃዊ ላይ ስቱዲዮውን ዘርፎ እስከ መዝረፍና የጥበቃ ሰራተኞችን ጨምሮ በርካታ በመቶ የሚቆጠሩ
ወጣቶችን ሙዚቃ አዳምጣቸዋል ብሎ ዛሬ ማስሮ የሚገኝ ሲሆን ከታሰሩት ዋና ዋና የድምፃዊ ቴዎድሮስ ካሳሁን ባልደረቦች መካከል ምክትል ስራ አስኪያጇና የቅርብ ጓደኛው ሁለቱ የአቦጊዳ ስቱዲዮ ጠባቂዎች በዋስትና እንዲወጡ ፍርድ ቤት ብይን ሰጥቷል። ሜቴዎሪክ አልበም መለቀቁን ተከትሎ በተለይም ዳስጣል አንሳ የሚለው ዜማ በሀገር ውስጥና በውጭ የበርካታ ህዝብን ትኩረት ያገኘ የህዝቡን እውነተኛ ስሜት ያንጸባረቀ ህዝቡ ያለበትን መከራና ችግር ብቻ ሳይሆን የነጻነት ተስፋውን ያሳየና ለነጻነት እንዲነሳ ጥሪ ያቀረበ የነጻነት ደውል የተሰኘውን ዜማ ተከትሎ ጠቅላይ ሚኒስትሩ በተደጋጋሚ ለማጥላላትና ለማስፈራራት ከመሞከራቸው አልፎ የፌዴራል ፖሊስ ኤምሲ የሚገኘውን አቦጊዳ ስቱዲዮ ሰብሮን የድምፃዊውን ንብረት በመዝረፍ ዘግይቶም የጥበቃ አባላቱን ደብድቦ በማሰር አስቀድመው የታሰሩት ምክትል ስራ አስኪያጇ የቅርብ ጓደኛ ያሲን ጨምሮ 7 ተጠርጣሪዎች ያቀረቡትን የዋስትና ጥያቄ ተከትሎ ፍርድ ቤት በዋስ እንዲፈቱ የበየነ ሲሆን ምክትል ስራ አስኪያጇ ማህሌትን ጨምሮ የቅርብ ወዳጁ አቶ ያሲን በ100 ሺህ ብር ዋስትና የአቦጊዳ ስቱዲዮ 2 የጥበቃ ሰራተኞች እያንዳንዳቸው በ50 ሺህ ብር ዋስትና አስይዘው እንዲፈቱ ፍርድ ቤቱ ብይን የሰጠ ሲሆን ድምፃዊውን ሙዚቃ አዳምጣቸዋል በሚል አገዛዙ አፍሶ ያሰራቸው በመቶ የሚቆጠሩ ወጣቶችና ከነዚህ መካከል ከአልሸባብ ጋር ለሽብር ተባብራቸዋል በሚል የፈጠራ ወንጀላ የቀረበባቸው ዛሬም በስር ላይ መሆናቸው ታውቋል። አገዛዙ በፖለቲካ ሀሳባቸውና በማንነታቸው ሳቢያ ያሰራቸውን የፖለቲካና ህሊና እስረኞች በተደጋጋሚ ፍርድ ቤት የሚሰጠውን የዋስትና ብይን በመቃወም በአቃቢ ህግም ሆነ በፖሊስ በኩል ይግባኝ የሚጠይቅ ሲሆን የድምፃዊ ቴዎድሮስ ካሳሁን ባልደረቦች ላይ የተወሰደው የስር እርምጃ ተከትሎ ፍርድ ቤት የሰጠውን ብይን የፌዴራል ፖሊስ ያከብራል ወይስ እንደተለመደው ይግባኝ በማለት አስሮ ለማቆየት ይሞክራል የሚሉ ጥያቄዎች ዛሬም ያልተመለሱ ሲሆን አገዛዙ በድምፃዊ ላይ የተለያዩ ሐሰተኛ ወንጀላዎችን ለማቅረብ ይረዳኛል ያላቸውን ክሶች በመደረት ላይና ይህንኑ የሚያሳዩ ዶክመንተሪዎች ጭምር ሲያዘጋጅ የቆየ ሲሆን እነዚህን ወንጀላዎች ሙዚቃውን በማዳመጣቸው አፍሶ ያሰራቸውም ሆነ ከድምፃዊ ጋር ግንኙነት አላቸው ያላቸውና በቁጥጥር ስር ያዋላቸውን ግለሰቦች የፈጠራ ወንጀሉ ተባባሪ ለማድረግ ስጋሪ ለማድረግ ድምፃዊውን ከአደንዛዥ እጽ ጋር ሀብት ከመደበቅና ድምፃዊውን ለማዋረድ ይረዳኛል ያላቸውን የተለያዩ ወንጀላዎች እያጠናቀረ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። የቀድሞ የአሜሪካ የአፍሪካ ጉዳይ ረዳት የውጭ ጉዳይ የነበሩት አምባሳደር ቲቦር ናጄ ድምፃዊ ቴዎድሮስ ካሳሁን ላቅ ባለ የጥበብ ስራ የህዝቡን እውነት በጀግነት ለማንጸባረቅ መቻሉ እንዳስደሰታቸውና የድምፃዊው ስራ ሊደመጥ እንደሚገባ ሙዚቃው በወጣ ማግስት አስተያየት መስጠታቸው አይዘነጋም። አገዛዙ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የወሰደ ያለውን የአፈና እርምጃና ድምፃዊ ላይ ጉዳት ለማድረስ ወይም የግፍ እስር ሊፈጽም ይችላል በሚል ስጋት በውጭ የሚገኙ የተለያዩ ሲቪክ ተቋማት ለአሜሪካ ውጭ ጉዳይ ሚኒስቴርና ለተለያዩ የሰብአዊ መብት ተሟጋቾች ተደጋጋሚ አቤቱታ ያቀረቡ ሲሆን የድምፃዊውን ስራ የህዝቡን ነጸብራቅ መሆኑና ከዚህ ቀደም የአሜሪካ መንግስት ጭምር በሪፖርት የጠቀሰው በአዲስ አበባ የሚደረገው ህዝቡ ያለበቂ ካሳና ምትክ ቦታ የማፈናቀል እርምጃ ጭምር ያወገዘውን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ሪፖርት ጭምር በዋቢነት የጠቀሱ መኖራቸውን ለማወቅ ተችሏል። ትውልዱ ከድምፃዊ ቴዎድሮስ ካሳሁን በመማር ህልውናውን ለማስከበር ተሰለፈበት ሁሉ ለነጻነቱ እስካልታገለ ድረስ በባርነትና በመከራ ለመማቀቅ ቆርጦ እንደመነሳት ይቆጠራል የሚሉ አስተያየቶች የነጻነት ደውል የተሰኘውን የድምፃዊ ቴዎድሮስ ካሳሁን ዳስጣል አንሳ ስራ ተከትሎ በስፋት ሀሳብ ሲንሸራሸር እንደነበር አይዘነጋም። የአውሮፓ ህብረት ምክር ቤት የዛሬ 2 ዓመት እንደ ፈረንጆቹ አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅም የሻንጋይ ቪዛ ገደብ ለማንሳት መወሰኑን አስታወቀ። ምክር ቤቱ በትላንትናው ዕለት ባወጣው መግለጫ የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገወጥ መንገድ ወደ አውሮፓ አገራት የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ እንደነበረ ገልጿል። ህብረቱ ይፋ እንዳደረገው ከሆነ ህብረቱ ክትትል ካደረገ በኋላ እገዳውን ማንሳቱንም አስታውቋል። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጠናል ብሏል። በማከልም በህብረቱ አባል ሀገራት ግዛት ውስጥ ያለ ፍቃድ የሚኖሩ የኢትዮጵያ ዜጎችን ማንነት በመለየት የአደጋ ጊዜም የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በማደራጀት ረገድ ከኢትዮጵያ በኩል አበረታች ለውጦችን ተመልክተናልም ብሏል። ይህ የቪዛም ገደብ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገራት በይፋም ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናልም ተብሏል። በአውሮፓ ህብረት የቪዛ ህግ መሰረት ኮሚሽኑ ሶስተኛ ወገን የሆኑ ሀገራት ዜጎቻቸውን መልሶ በመቀበል ረገድ የሚያደርጉትን ትብብር በየጊዜው ይገመግማል። በዚህም ግምገማ ወቅት አንድ ሀገር በቂ ትብብር አያደርግም ተብሎ ከታሰበ ህብረቱ የተወሰኑ የቪዛ ህግ ድንጋጌዎች ላይ ጊዜያዊ እገዳ ለማጣል ውሳኔን ያስተላልፋል። ይህ በዚህ እንዳለም ከሰሜኑ ደም አፋሳሽ ጦርነት ወቅት በኢትዮጵያ ላይ የጦር መሳሪያም ሽያጭ፣ ወታደራዊ
እርዳታና ትብብር አቋርጦ የነበረው የአሜሪካ አስተዳደር በቅርቡ እገዳውን ማንሳቱን በጸረ ሽብር ዘመቻም በቀይ ባህርና በአፍሪካ ቀንድ ዙሪያም ሰላምን ለማስፈን ባለው በጋራ ጉዳይ ዘንድ ከኢትዮጵያ መንግስት ጋር በጋራ እንሰራለን የሚል አቋም ማሰማቱም ይታወሳል። በኦሮሚያ ክልል አሊደሮ ላይ ትላንት የህዝብ ማመላለሻ ላይ ተኩስ ተከፍቶ ተሳፋሪዎች ታግተው ሲወሰዱ ሚሊሻዎች በቅርብ ርቀት እንደነበሩና ሁኔታውን ይከታተሉ እንደነበር በኦሮሚያ ክልል የሚፈጸሙ ጥቃቶች በአገዛዙ ድጋፍና እውቅና የሚፈጸሙ መሆናቸውን ተጨማሪ መረጃ ወጣ። በኦሮሚያ ክልል አሊደሮ ተብሎ በሚታወቀውና ተደጋጋሚ መንገደኞችና አሽከርካሪዎች በሚታገቱበትና በሚገደሉበት ስፍራ ትላንት ግንቦት 11 ቀን 2018 ዓ.ም ተተኩሶባቸው አውቶቡሱ ተጋጅቶ ከቆመ በኋላ ታግተው የተወሰዱት መንገደኞችን ሁኔታ የተከታተሉና የነሱ አውቶቡስ ላይ ተተኩሶ በተአምር መትረፋቸውን ምስክርነት የሰጡ ተሳፋሪዎች በአካባቢው ሁኔታውን በቅርብ ይከታተሉ የነበሩ የኦሮሚያ ክልል ሚሊሻ አባላት መኖራቸው ግራ እንዳጋባቸው ገልጸዋል። ሂደቱ በኦሮሚያ ክልል የሚፈጸሙ ጥቃቶች በአገዛዙ ባለስልጣናት እውቅና በታጣቂ ስም እየተፈጸመ የሚፈጸም ዘረፋ አካል መሆኑ ተጨማሪ ማሳያ ነው ተብሏል። ለቲክቫህ ኢትዮጵያ የትላንትናውን ጥቃት አስታኮ ፈጣሪ ያተረፈን ያሉ ተሳፋሪ በሰጡት ቃል በርካቶች የታገቱበትና እነርሱ የነበሩበት አውቶቡስ ፊት ለፊት እየሄዱ እንደነበር ገልጸው መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት አውቶቡስ ላይ ጥይት ተኮሱ፣ ሹፌሩም ሳይደናቀጥ ጥሷቸው አለፈ ሲሉ ተናግረዋል። ከዛ ከኋላ እየተኮሱ ተከትለውን ለመሮጥ ሞከሩ። አስፓልት ወጥተው የሚገርመው በቅርብ ርቀት አልፈው የተቀመጡ የሚሊሻ ልብስ የለበሱ ነበሩ። እንዴት እንደሆነ ለእኔም ግልጽ አይደለም በማለት ብቻ ተረፈን ሲሉ ምስክርነታቸውን ሰጥተዋል። አሊደሮ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ያመለከቱት እኚሁ በህይወት የተረፉ ተሳፋሪ ያለፍን ሽንጉርጉር ዩኒፎርም ነክ የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሾፌሩን አልመው ሲተኮሱ፣ ሾፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደናቀጥ ነዳው። ከኋላ ደጋግመው ተኮሱ፣ ግን ምንም ሰው አልተጎዳብንም በማለት እነሱ የነበሩበት አውቶቡስ የተረፈ ቢሆንም ተተኩሶበት ተጋጅቶ ቆሞ የታገቱት ተሳፋሪዎች የነበሩበትን ሁኔታ በተመለከተ ያዩትን መስክረዋል። በዛኛው አውቶቡስ የነበሩ ተሳፋሪዎች መወሰዳቸውን አረጋግጠናል። እኛ ከነበርንበት መኪናም ተኩሰዋል። እየተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል። ሰው ግን አልተጎዳም በማለት በዚሁ አውቶቡስ የነበሩ ሌላኛው ተሳፋሪ ምስክርነታቸውን የሰጡ ሲሆን የታገተውን ባስ እኛ የነበርንበት አልፈው ደጀን አካባቢ እንዳለፍን ሾፌሩን ያለመ ጥይት ተተኮሰ። ስፖኪዮን መቱት። ከሾፌሩ ጀርባ ነበር። ጥይት 3 ተተኩሷል። ጥይቱ መኪና ውስጥ ገብቷል በማለት በታምር የተረፉበትን ሂደት አሳይተዋል። በትላንትናው ዕለት በኦሮሚያ ክልል የተፈጸመውን እገታ ተከትሎ ድርጊቱ በተደጋጋሚ ከዚህ ቀደም የተፈጸመው አይነትና የአካባቢው ባለስልጣናት የክልሉ የጸጥታ ሰዎችና የፖለቲካ ኃላፊዎች የሚያውቁት ጥቃት መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን ይህንኑ የአይን እማኞቹ የሰጡት ምስክርነትና ጥቃት አድራሾቹ ተሳፋሪዎቹ ላይ ተኩሰው ተሽከርካሪዎች ተጋጅተው ቆመው አግተው ሲወስዷቸው የኦሮሚያ ሚሊሻ አባላት በአካባቢው መኖራቸውን አረጋግጠዋል። ትላንትና ከታገቱት ተሳፋሪዎች መካከል 5 ካህናትና አቅመ ደካሞች መኖራቸውን ደሃው ማህበረሰብ ጥቃት እየደረሰበት ነው፣ ገንዘብ ካልከፈሉ ከፍለውም እድለኛ ካልሆነ የመሞት እድል አለባቸው፣ መንግስት ቁጥጥር ያድርግ በማለት ሚሊሻን አስታጥቆ መሳሪያ ይዞ የሚያሰማራው አገዛዝ በሚፈጽመው ውንብድና መልሰው መንግስትን መማጸናቸው በቅሬታ ተነስተዋል። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል የደህንነት ኃላፊ ያደረጉት የቀድሞ የኦነግ አመራር ብርጋዴር ጀነራል አበበ ገረሱ ጠቅላይ ሚኒስትሩ ከ8 ዓመት በፊት በስልጣን በወጡ ማግስት ግብጽ ካይሮ ያደረጉትን ጉብኝት ተከትሎ ከግብጽ ከእስር ቤት አስፈትቼ አመጣዋቸው ካሏቸው 37 ኢትዮጵያውያን አንዱ ሲሆን በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶች በአብይ አህመድና በአቶ ሽመልስ አብዲሳ ዕቅድ መሰረት በእነዚህ አመራሮችና በፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤልና በቅርቡ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆኖ በተሾመው ቶፊቅ መዲድ የጠቅላይ ሚኒስትሩ የጥበቃ ኃላፊ የነበረው ጭምር የሚፈጸም መሆኑን በተደጋጋሚ ምስክርነት ሲሰጥ መቆየቱ አይዘነጋም። ብርጋዴር ጀነራል አበበ ገረሱ የያዙትን ስልጣን ከ8 ዓመት በፊት ይዘው የነበሩት ብርጋዴር ጀነራል ከማል ገልቹ በኦሮሚያ ክልል የሚፈጸሙ እገታዎች፣ ባንክ ዘረፋዎችም በኦህዴድ አማካኝነት በደብዳቤ የሚፈጸሙ ድርጊቶች መሆናቸውን ፖሊሶቹ የተሰጣቸው ትዕዛዝ በስልጠና ወቅት የሚነገራቸው ጨፍጭፉ ተብለው መሆኑንና ኦነግ ሸኔ በሚል የሚንቀሳቀሰውንም መቆጣጠር የሚቻል ቢሆንም የሆነ ኃይልን ለመምታት ተፈልጎ የተዘጋጀ በመሆኑ እንዳንቆጣጠረው ተደርጓል በማለት በጊዜው አስተያየታቸውን መስጠታቸውን ተከትሎ ከስልጣን መነሳታቸው አይዘነጋም። ያ ሁሉ ሰው ሲቸገር፣ ያ ሁሉ ባንክ ሲዘረፍ ማን ነው የሚፈቅደው የነበረው? ኦዲፒ ጽህፈት ቤት ደብዳቤ ጽፎ ይፈቅዱላቸው። ከላይ ተነግሮ በዛ መንገድ ሰልጥኖ ነው ህዝብ ውስጥ የተበጠሩ ይነግሩናል። እነዚህ ሰልጥኖ የወጡ ፖሊሶች እኛ እኮ ታዘን ሰልጥነን ተነግሮን እንደመጣን እንደውም እያረግን አይደለም፣ ጨፍጭፉ ተብለን ነው።
አሽከርካሪዎች ለመብታቸው ዛሬም በተናጠል ቅሬታ ማቅረብ ቀጥለዋል። የመንገድ ባለስልጣን ሚዛን ተቆጣጣሪ የተባሉ ሰራተኞች በግፍ ሾፌር ደብድበው መግደላቸው ተገለጸ። ከፍተኛ ዝርፊያና ሙስና የሚፈጸምበት ቦታ ቢሆንም ለባለስልጣናት የቀረበው ቅሬታ ውጤት አለማምጣቱ ተገልጿል። አዲስ አበባ አቅራቢያ ኦሮሚያ ክልል ሰበታ ዲማ ኬላ አለፍ ብሎ የኢትዮጵያ መንገዶች ባለስልጣን ግንቦት 10 ቀን 2018 ዓ.ም አንድ ሲኖ ካሶኒ ሾፌር ሚዛን ሰራተኞች አገልግሎቱን በሚጠቀምበት ወቅት ከጫነው በላይ መናገራቸውን ተከትሎ ቅሬታ በማቅረቡ በእብሪት ደብድበው መግደላቸው ታውቋል። የሾፌሩን በሚዛን ሰራተኞች መገደል አስታኮ የሾፌሮች አንደበት ጭምር መረጃውን ይፋ ያደረገ ሲሆን ሚዛን ውስጥ የሚሰሩ መዛኞች ሚዛን ሰራተኞች የሚያደርጉትን አንጸባራቂ ልብስ ያደረጉ ሁለት ሰራተኞች ሊመዝን ሚዛን ውስጥ የገባን ሾፌር የደበደቡ ሲሆን ለሕክምና አቅራቢያ ወዳለ ዲማ ጤና ጣቢያ ቢወሰድም ከአቅም በላይ ነው በማለት ወደ አለርት ሪፈራል ተጽፎለት ቢሄድም ሕይወቱ ሊያልፍ መቻሉን አስከሬኑ ርጅማ ተጉዞ መግባቱን ማረጋገጡን ገልጿል። ደብዳቤዎቹ በሕግ ቁጥጥር ስር መዋላቸውን የጠቀሰው መረጃ መንግስት ጥጋብ የወጠራቸውን የሾፌር ነፍስ ያጠፉ የኢትዮጵያ መንገዶች ባለስልጣን የሚዛን ሰራተኞች ቀሪዎቹን በቁጥጥር ስር በመዋል ምርመራ በማድረግ ፍትህ ሊሰጠን ይገባል ሲሉ ጥሪ አቅርበዋል። ሚዛን ሰራተኞች በሁሉም አካባቢ ያሉ ሙሰኞች፣ ጥጋበኞች ቀን ሙሉ ሲመዘብሩ የሚውሉ ያለ ጠያቂ እንደ ነጋዴ መሳቢያቸው ላይ ብር አጭቀው ሙስና ሲበሉ የሚውሉ ቢሆንም ጠያቂ የለም። ዛሬ ሾፌርን ከመመዝበር አልፈው ወደ መግደል ተሸጋግረዋል። ፍትህ በግፍ ለተገደለው አሽከርካሪ በማለት ጥሪ አቅርበዋል። በግፍ የገደሉት ሾፌር በጣም የተረጋጋ ጸብ የማያውቅና በጣም ትሁት የነበረና የሁለት ህጻናት አባት የሰው ቤት እያጸዳች ያሳደገችው እናቱን አቅመ ደካማ አባቱን ገና ስራ አግኝቶ መርዳት ሲጀምር በግፍ ህይወቱን ነጥቀዋል በማለት መንግስት በየቦታው ያስቀመጣቸውን ከጫካ ሽፍታ የባሱ መዝባሪዎችን የኢትዮጵያ መንገዶች ትራንስፖርት ሚዛን ላይ ያሉ ሰራተኞች ሊመረምርና ሊያርም ይገባል በማለት በዚሁ ማህበራዊ ገጽ ቅሬታቸውን አቅርበዋል። ሾፌሮች ከቦታ ቦታ ተንቀሳቅሰው በነጻነት መስራት ያልቻሉበት፣ ተሳፋሪዎች ጭምር እንደ ሾፌሮችና ረዳቶች የህይወት መስዋዕትነት እየከፈሉ ያለበት፣ ሾፌሮች በተናጠል ቅሬታቸውን ማቅረብ ትርጉም ያለው ውጤት እንዳላመጣና በተደጋጋሚ በአገሪቱ የሚገኘው አመራር ቀውስ ውጤት የሆነው እንዲህ መሰሉ ችግር ከትላንት በስቲያ ኦሮሚያ ክልል የታገዱት ከህዝብ ማመላለሻ ላይ የተወሰዱት መንገደኞችን አሽከርካሪና ረዳትን ጨምሮ በየጊዜው የጥቃት ኢላማ የሆኑ አሽከርካሪዎች በመላው አገሪቱ ራሳቸውን አደራጅተው የስራ ማቆም አድማ በማድረግ በስርዓቱ ላይ ጫና እስካልፈጠሩ ድረስ በማህበራዊ ሚዲያ ለቅሶ ብቻ ባለፉት 8 ዓመታት ያመጡት ውጤት እንደሌለና በየጊዜው ሬሳ መቁጠር ትርጉም የለውም የሚል ቅሬታዎችና አስተያየቶችም ተከትለው ቀርበዋል። ከዚህ ቀደም አሽከርካሪዎች ህይወታችን አደጋ ላይ ወድቋል፣ በየቦታው የሚጣሉ ህገወጥ ኬላዎች የዘረፋ ቦታዎች ሆነዋል የሚሉ ቅሬታዎች ማንሳታቸውን ተከትሎ አገዛዙ የደህንነት መስሪያ ቤቱን ልዩ ቡድን በማቋቋም የህዝብ ማመላለሻ የደረቅና የፈሳሽ ጭነት አሽከርካሪዎችና ባለንብረቶችን ያስተባብራሉ የሚባሉ ግለሰቦችን በማስፈራራት አንዳንዶቹ ላይ ጥቃት በመሰንዘር እንቅስቃሴውን ለመገደብ የሞከረ ቢሆንም ሾፌሮች በተደራጀና በተቀናጀ መንገድ ተባብረው መቆም ከቻሉ በአገዛዙ ላይ ትርጉም ያለው ጫና ማድረግና ሌላውም ህዝብ ትግሉን እንዲቀላቀል ማድረግ ይችላሉ የሚሉ ጥሪዎች ተከትለው ቀርበዋል። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ ስራ ማቆም አድማ በጠራበት ወቅት ህይወታቸው አደጋ ላይ ወደቀና በየጊዜው ጓዶቻቸውን እየቀበሩ በማህበራዊ ሚዲያ ቅሬታ የሚያቀርቡ አሽከርካሪዎች ትግሉን እንዲቀላቀሉ ጥሪ አቅርበው እንደነበር አይዘነጋም። በጎረቤት ኬንያ ሰሞኑን የአሽከርካሪ ባለንብረቶችና አሽከርካሪዎች የነዳጅ ዋጋ ጨመረ በሚል ያደረጉትን ተቃውሞ ተከትሎ በሁለት ቀን ተቃውሞስ መንግስት ፈጣን ምላሽ በመስጠት ዋጋ ቅናሽ ያደረገ ሲሆን ለአንድ ሳምንት ማስጠንቀቂያ በመስጠት ሙሉ ለሙሉ የተጨመረው እንዲነሳ ያቀረቡትን ጥያቄ ተከትሎ ለድርድር መቀመጣቸው በድርድሩ ሳቢያ የስራ ማቆም አድማቸውን ማቋረጣቸውን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስም በአገር ውስጥና በውጭ ዓለማት ለሚገኙ የመንፈስ ልጆቻቸው ላለፉት 40 ዓመታት ያበረከቱትን የስብከተ ወንጌል አገልግሎት ዘመንን ድካማቸውንና ጥረታቸውን የተመለከተ ልዩ መርሃ ግብር ተዘጋጀ። እንደ ዛሬው ስብከተ ወንጌል በተለያዩ አማራጭ መንገዶች በማይሰራጭበትም የወንጌል ረሃብ በናኘበት ፈታኙንና ጨለማውን ዘመን በመቋቋም የስብከተ ወንጌልን ካሴት በማሳተም በማሰራጨትም በአራቱም የዓለም ማዕዘናት በአውደ ምህረቶች በመገኘት ደከመኝ ሰለቸኝ ሳይሉ የ40 ዓመታት የወንጌል አርበኝነታቸውን በተግባር ያስመሰከሩት የቀድሞ አባ ወልደ ተንሳይ ብፁዕ አቡነ በርናባስ የወንጌል አገልግሎታቸውን ከግንዛቤ ውስጥ ያስገቡ የደቡብ ካሊፎርኒያና አላስካ ሀገረ ስብከትና የመንፈስ ልጆቻቸው በእግዚአብሔር መንፈስ ቅዱስ ፍቃድ በመጪው ቅዳሜ ሰኔ 6 2018 ዓ.ም በፈረንጆቹ ጁን 13 2026 በጋራም ያከብራሉ። የብፁዕ
የብፁዕነታቸው መንበር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎስ አንጀለስ ድንግል ማርያም ካቴድራል ከንጋቱ 5 AM ጀምሮ ስርዓተ ቅዳሴ፣ ስብከተ ወንጌል፣ ምስጋናም ይካሄዳል። የብፁዕነታቸው አብሮ አደግ ወንድሞቻቸው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያንም ይገኛሉ። ተጋባዥ ዘማሪያን ቅድስት ቤተክርስቲያን እንኳን ደስ አለሽ እንኳን አደረሰንም ይላሉ። እርሶም ቤተሰቦም በዚህ ልዩ የጸሎትም የምስጋናና የውዳሴም ክብረ በዓል ላይ እንዲገኙም ተጋብዘዋል። ወስብሐት ለእግዚአብሔር። አዘጋጅም ኮሚቴው። የአገዛዙ ሰራዊት አባላት ከዚህ ቀደም ቆስለው ቦርድ የወጡና መብታቸውን በአደባባይ ጠይቀው ጥቃት የተፈጸመባቸው ወታደሮች ጉዳይ እንደሚያሳስባቸው እየገለጹ ይገኛል። በተለይም መከላከያ ወታደሮቹን አስታኮ በሜጀር ጀነራል እንዳልካቸው ወልደ ኪዳን በኩል የሰጠው መግለጫ በሰራዊቱ ውስጥ ቅሬታ እያስነሳ ነው። አንዳንዶች የተከለከለውን ውሳኔ ወደ ጎን በማድረግ በማህበራዊ ሚዲያ ተቃውሟቸውን መግለጽ ጀምረዋል። አገዛዙ ለጦርነት የሚማግዳቸውን የሰራዊት አባላት የተለያዩ ተስፋዎችን በመስጠት ቆስለው ከመጡ በኋላ ወይም ሞተው ለቤተሰቦቻቸው የገባውን ቃል እንደማያከብርና ይህኑ ተከትሎ በቅርቡ በኦሮሚያ ክልል ቢሸፍቱ ደብረ ዘይት ከተማ የተገባላቸው ቃል ያልተከበረላቸው ወታደሮች አደባባይ ወጥተው ተቃውሞ ማቅረባቸውን ተከትሎ ደብድቦ አፍሶ ካሰራቸው በኋላ ይህንኑ ድርጊት ህገወጥ ለማድረግ በሜጀር ጀነራል እንዳልካቸው ወልደ ኪዳን የአገዛዙ ስልጣን አስጠባቂ መከላከያ የሚዲያና ኮሚኒኬሽን ማዕከል ኃላፊ አማካኝነት የሰራዊቱን ልብስ ለበጎም ሆነ ለመጥፎ መጠቀም ክልክል ነው። የሰራዊት አባላትም ከሰራዊቱ ከወጡ በኋላ ልብሱን ለብሰው የሚገኙ ከሆነ በየአካባቢያችሁ እሰሯቸው ብሎ የሰጡት መግለጫ በሰራዊቱ ውስጥ ዛሬም ባሉ አባላት ዘንድ ቅሬታ እያስነሳ ሲሆን የሰራዊት አባላቱ ወደ ተለያዩ ቦታዎች ሲሄዱ ለሚመለከተው ሁሉ ትብብር እንዲደረግላቸው የሚል የይስሙላ ደብዳቤ የሚሰጠው መከላከያ ይህንን ተከትሎ ትብብር የጠየቁ ቆስለው የመጡ የሰራዊት አባላት እንደ ቆሻሻ ከመጣል አልፈው መብታቸውን ስለጠየቁ ተደብድበው አዋሽ አርባ ተግዘው መታሰራቸውና ከታሰሩት መካከል ሁለቱ በድብደባ ከፍተኛ አደጋ እንደደረሰባቸው በህይወትና በሞት መካከል እንደሚገኙ መረጃዎችን ጠቅሰን መዘገባችን አይዘነጋም። በእነዚህ የሰራዊት አባላት ላይ የተወሰደው እርምጃ በአሁኑ ወቅት አገዛዙ በግንባር ባሰለፋቸው የሰራዊት አባላት ሰፊ ትኩረት ያገኘ ሲሆን የሰራዊት አባላቱ በማህበራዊ ሚዲያ የተለያዩ ተቃውሟቸውን ማቅረብ ጀምረዋል። ትብብር እንዳይደረግላቸው በሚል ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጡት መግለጫ አገዛዙ የሚያምንበትና የሰራዊት አባላቱ ተቃውሞ ከጊዜ ወደ ጊዜ እያደገ መምጣት ዛሬም በግንባር የተሰለፉ ነገ ብትሞቱ ብትቆስሉ እንደኛ ወድቃችሁ ትቀራላችሁ ከወዲሁ አስቦ ማለት በተደጋጋሚ በማህበራዊ ሚዲያ እየደረሰባቸው ያለውን በተመለከተ መግለጻቸው ያስደነገጠውና የሰጠው መግለጫ ቢሆንም አንዳንድ የሰራዊቱ አባላት የተሰጠውን መግለጫ የተቃውሞ ጉዳዩን መግለጫ ከሰጠው ጀነራል ጋር ለማያያዝ ሲሞክሩ ተስተውለዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጡት መግለጫ አገዛዙ የቀድሞ ሰራዊት አባላት በማህበራዊ ሚዲያ የሚያሰሙት ቅሬታ ስጋት ስለፈጠረበት በመሆኑ ጉዳዩ ያለው ከአገዛዙ ጋር ነው እንጂ ከግለሰቡ ጋር አይደለም። ችግሩ እንዲፈታ የሚፈልግ የሰራዊት አባል በተደራጀ መንገድ መብቱን ማስከበር ይገባዋል የሚሉ ጥሪዎችም ተከትለው ቀርበዋል። ሰላም፣ እንዴት ናችሁ? እኔ ጋር ሰላም ነው። እኚህ አባት ምንድን ነው ብሎ አውርቶ ሄዱ። በእናታችሁ ቆይ፣ አንዳንድ ሰው መድረክ ሲከፈትለት የሚያወራውንም አያነብም። እዛ ጋር ምድራይል የሚጻፍላቸውን ምድራይል ላይ እኮ ለሚመለከተው ሁሉ ድጋፍ እንዲደረግላቸው ይላል። የቤት አልዋንስ፣ የማብራት፣ የውሃ፣ የሕክምና ይላል። ግን አንዱንም ያው እንደማይጠቀሙ ያስታውቃል። ግን ያም ሆነ ይህ አንድ ሰው መድረክ ሲከፈትለት የምናገረውን ለይቶ ማወቃል። ይሄ ግዴታው ነው። ከወታደራዊ ሳይንሱም ወጣ ያለ ነገር አለ። ያም ሆነ ይህ ምንም አይነት ጥቅም መጠየቅ የማይቻል መሆኑን ብሎ አወሩ። እዛ ጋር የሚጻፈውን ያነባሉ አያነብም። ያስ አንቀጽ ላይ አለው የለው ከወጣ በኋላ ሚሊቴሪ መልበስ አይቻልም። እኔም ደግፈዋለሁ። ግን ምንም አይነት ጥቅም ከህብረተሰቡ መጠየቅ አይችልም። እርስዎ ከህብረተሰቡ ጠይቆ የተቀበሉት ነገር አንድም ነገር እስከዛሬ ከሌለ የአረብ ሊግ የሶማሌላንድ ራስ ገዝ በኢየሩሳሌም ኤምባሲ የመክፈት እንቅስቃሴዋን ያሰጋኛል አለ። በቅርቡ ከእስራኤል የመጀመሪያውን አወዛጋቢ እውቅና በማግኘትም የዓለም አቀፉ ማህበረሰብ መነጋገሪያ የሆነችው የሶማሌላንድ የእስራኤል አምባሳደርን ከመቀበል በተጨማሪ በምላሹ በኢየሩሳሌም የራሷን ኤምባሲ ለመክፈት እቅድ እንዳላት መገለጹን የተመለከተው የሶማሌላንድን የሰሜናዊ ምዕራብ የሶማሊያ ግዛት አካል አድርጎ የሚቆጥረው የአረብ ሊግ ሶማሌላንድ በኢየሩሳሌም ውስጥ የዲፕሎማቲክ ጽህፈት ቤትም ከከፈተች የአፍሪካ ቀንድ ቀጠና ብርቱ ውጥረት ውስጥ ሊገባ ይችላል። ይህም በፍጹም ተቀባይነት የለውም። በአፍሪካና በሙስሊሙ ዓለም መካከል ተቀባይነት የሌለው ጸብ አጫሪነትን እንቅስቃሴ ለመፍጠር የተወጠነ ነው ብሏል። ሊጉ በዋናው ጸሐፊው አህመድ አብዱል ጋቲት በኩል ባወጣው የተቃውሞ መግለጫ የአፍሪካ ህብረትም የአረብ ሊግ እና የተባበሩት መንግስታት አባል የሆነችው ሶማሊያም ሉዓላዊነቷም የግዛት አንድነቷም
ተቋም ተጠብቆ ሊዘልቅ ይገባል ያለው ሊጉ ከዚህ ውጪ የሚደረግ ማንኛውም ጣልቃ ገብነትም ተቀባይነት የለውም ሲል አቋሙን ገልጿል። ራሷን ከመቃደሾ በማግለል ላለፉት 35 ዓመታት ነጻ ሀገር መሆኗን የምትገልጸው ነገር ግን ከዓለም አቀፉ ማህበረሰብ እውቅና የተነፈገችው ሶማሌላንድ ባልተጠበቀ ሁኔታ ከእስራኤል በኩል የአገርነትም እውቅና ባለፈው ታህሳስ ወይም በፈረንጆቹ ዲሰምበር 2025 ማግኘቷም ከሶማሊያ ከአፍሪካ ህብረት ከአውሮፓ ህብረት ከኢጋድ ከተባበሩት መንግስታት ከፍተኛ ተቃውሞ ቢያስነሳም የእስራኤል የካቢኔት ሚኒስተሮች አነጋጋሪውን ዲፕሎማቲክ ሂደትን በመጣስም አንጋፋውን የአገሪቱን ዲፕሎማት ማይክል ሎቴም በሶማሊላንድ የመጀመሪያው የእስራኤል አምባሳደር በማድረግም ሾመዋል። ሶማሊላንድም እንዲሁ የመጀመሪያም አምባሳደሯ መሐመድ ሐጂ ሰሞኑን የሹመት ደብዳቤያቸውን አሲዛም ወደ ኢየሩሳሌም መላኳም ለእስራኤሉ ፕሬዝዳንት ኢዛቅ ሄርዞግ መስጠቷም ከፍተኛ መነጋገሪያ ርዕስ መፍጠሩም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።